በሁለቱ ኃይሎች መካከል ከ3 ዓመት በፊት የተደረሰው ስምምነት ደም አፋሳሽ የነበረ ጦርነትን ማስቆም የቻለ ቢሆንም አሁን ግን ከባድ የሆነ አደጋ ተጋርጦበታል። የስምምነቱ አፈጻጸም ላይ የፌደራል መንግስቱና ህወሓት እርስ በርስ ባለመግባባታቸው አሁንም ዳግም የጦርነት ዋዜማ ላይ ተገኝቷል በማለት በርካታ ተንታኞች እየገለጹ ይገኛሉ። የአገሪቱ ኢታማጆር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ይህ ኃይል ካልተነቀለ በስተቀር ኢትዮጵያ ሰላሟን አታገኝም ማለታቸውን ተከትለው ከፍተኛ የሆነ ውጥረት ነክሷል። ጠቅላይ ሚኒስትሩ በተወካዮች ምክር ቤት ባደረጉት ንግግር በፕሪቶሪያ ስምምነቱ ላይ ያልነበሩ ሰዎች እንዴት ስምምነቱ አልተፈጸመም ብለው ያወራሉ በማለት ተችቷል። የፌደራል መንግስት አሁን ጦርነቱ ከቆመ በኋላ ከምንጊዜውም በላይ ከህወሓት ጋር ወደ ግጭት ለመግባት ተቃርቧል። ፊልድ ማርሻሉ የሰሜን እዝ መመታት 5ኛ ዓመት መታሰቢያ ላይ ባስተላለፉት ማስጠንቀቂያ ህወሓት ወታደር ማሰልጠንና ከውጭ ጠላቶች ጋር ጥምረት በመፍጠር ለውጊያ ራሱን እያዘጋጀ ነው ብለዋል። ህጋዊነቱ በኢትዮጵያ ምርጫ ቦርድ የተሰረዘው ህወሓት በበኩሉ ባወጣው መግለጫ የፌደራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው፣ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም ጠይቀዋል። ህወሓት የተኩስ አቁም ስምምነቱ አንዱ ፈራሚ ሲሆን በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን በመግለጫው አንስተዋል። ከባድ ሰብአዊና ቁሳዊ ውድመትን ያስከተለውን ጦርነት ለማስቆም ከ3 ዓመት በፊት በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው ስምምነት ሙሉ ለሙሉ ተግባራዊ ሳይሆን በዚህ ሳምንት 3 ዓመት ሆኖታል። ፊልድ ማርሻል ብርሃኑ ጁላ በሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተዘጋጀው ስነ ስርዓት ላይ እንደተናገሩት ለዘመናት የትግራይ ህዝብን ለመጠበቅ ሰፍረው በነበረው የሰሜን እዝ ላይ የተፈጸመውን ጥቃት አሳፋሪ ክደትና የታሪክ ጠባሳ ሲሉ ገልጸውታል። አክለውም ህወሓት በጦርነት ወቅት የዘር ጭፍጨፋ ፈጽሞብኛል በማለት ሲከሰው ከነበረው ሻዕቢያ ጋር ጥምረት መፍጠሩ የክህደቱ ሌላ ማሳያ ነው ሲሉ ተናግረዋል። አውዳሚ ከነበረው ከበፊቱ ጦርነት ህዝቡ ሳያገግም አሁን ደግሞ ሌላ የጦርነት ነጋሪት መጎሰም ምን የሚሉት እብደት ነው በማለት ብዙ አካላት በሐዘንና በአግራሞት ውስጥ ሆነው ጉዳዩን እየተመለከቱ ይገኛሉ። በአንድ ወገን ብቻ ጦርነትን ማስቀረት እንደማይቻል የገለጹት ፊልድ ማርሻሉ በብሔራዊ ጥቅማችን በሰላማችን ከመጣና ድንበራችንን ካለፈ መዋጋት አለብን፣ የተደራጀነውም የታጠቅነውም ለዚያ ነው ሲሉም አስጠንቅቋል። ከአሁን በኋላም የትግራይን እናት እናስለቅሳለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት፣ የህወሓት ጉጅሌ የትግራይን ህዝብ ዕጣ ፈንታ መወሰን የለበትም ብለዋል። የሁለቱን አካላት መካረር ለማርገብ በአዲስ አበባ የሚገኘው የአውሮፓ ህብረት ግጭት የማቆም ስምምነት የተፈረመበትን 3ኛ ዓመት በማስመልከት በጋራ መግለጫ አውጥቷል። በዚህም መግለጫ የኢትዮጵያ ፌደራል መንግስትና ህወሓት በዚህ ዓመት ከሚደረገው አጠቃላይ አገራዊ ምርጫ በፊት ፖለቲካዊ ውይይት እንዲጀምሩ አሳስበዋል። የአውሮፓ ህብረት በደቡብ አፍሪካ ፕሪቶሪያ የተፈረመው ስምምነት አውዳሚ የነበረውን ጦርነት ከማስቆም ባሻገር ተቋርጠው የነበሩ መሰረታዊ ግልጋሎቶች ስራ መጀመር፣ የሰብአዊ እርዳታ አቅርቦት መሻሻል፣ የቀድሞ ታጣቂዎች ትጥቅ አስፈትቶ በማሰልጠን ወደ ማህበረሰቡ የሚቀላቀሉበትን ሂደት መጀመርና የተወሰኑ ተፈናቃዮች ወደ ቀያቸው መመለስ በበጎ የሚጠቀሱ ጉዳዮች ናቸው ብለዋል። በኢትዮጵያ በመካሄድ ላይ የሚገኙ ግጭቶች በውይይት እንዲፈቱ ሁሉም ባለድርሻ አካላት እየተካሄደ በሚገኘው ብሔራዊ ምክክር ውስጥ ገንቢ በሆነ መንገድ እንዲሳተፉ ህብረቱ ጠይቀዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ እኛ በተደጋጋሚ ውይይት እንዲጀመር ለፌደራል መንግስት፣ ለአፍሪካ ህብረትና ለዓለም አቀፉ ማህበረሰብ ጥሪ ስናቀርብ ነበር። የአውሮፓ ህብረት በአዲስ አበባ ከሚገኙ ኤምባሲዎች ጋር ያቀረበው ጥሪ የዘገየ ቢሆንም በጣም አስፈላጊ እንደሆነ ተናግሯል። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት የፕሪቶሪያ ስምምነትን በማስመልከት በሰጡት ማብራሪያ ስምምነቱ አጣብቂኝ ውስጥ መግባቱን የሚጠቁም ንግግር አድርጓል። ፕሪቶሪያ የተደራደርነው ከጀነራል ጻድቃንና ከጌታቸው ረዳ ጋር ነው።
ከትግራይ ዋነኛ ተደራዳሪዎችና ፈራሚዎቹ እነዚህ ናቸው ሲሉ ተደምጠዋል። ጠቅላዩ ጨምሮም በስፍራው ያልነበሩ ሰዎች፣ አንዳንዶች ደግሞ ጭራሽ ፕሪቶሪያን የማያውቁ ነገር ግን አሁን ፕሪቶሪያን እናስከብር ይላሉ ሲሉ ተችተዋል። የጠቅላይ ሚኒስትሩ ድምዳሜ የህወሓት ህጋዊ ሰውነት በምርጫ ቦርድ ከመሰረዙ ጋር ተደማምሮ በፕሪቶሪያ ለተፈረመው ስምምነትና ለአጠቃላይ የሰላም ሂደቱ ታማኝነት ከባድ ህጋዊና ፖለቲካዊ አንድምታ እንደሚኖረው ህወሓት አስጠንቅቋል። ህወሓት የፌደራል መንግስት በፕሪቶሪያው ስምምነት ላይ ከፍተኛ የሆነ ጥሰት እየፈጸመ ነው ሲሉ በተደጋጋሚ ከሷል። የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል እንዳሉት ከሆነ የፌደራል መንግስት ከትግራይ ኃይሎች እየወሰደ በአፋርና በተለያዩ ሌሎች አካባቢዎችም ትግራይን የሚወጉ ታጣቂ ኃይሎችን በማሰልጠን በማደራጀት እንዲሁም ስምሪት በመስጠት እየሰራ ነው በማለት ወንጅለዋል። ጠቅላይ ሚኒስትሩ በበኩላቸው በጦርነቱ ወቅት የተቋረጡ መሰረታዊ አገልግሎቶችን መልሶ ስራ ማስጀመርን ጨምሮ መንግስታቸው በስምምነቱ መሰረት ያከናወናቸውን ጉዳዮች ለህዝብ ተወካዮች ምክር ቤት አስረድተዋል። ሁለቱ ወገኖች የትግራይ ኃይሎች ትጥቅ ይፈታሉ የሚል ስምምነት ላይ መድረሳቸውን የጠቀሱት ጠቅላዩ እነሱ ግን መሳሪያ መደበቅ፣ ማሰልጠንና ማስመረቅ ተያይዞታል ሲሉ ከሰዋል። በስምምነቱ መሰረት የታጠቀው ያስረክባለው እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም ሲሉ ወንጅለዋል። 3 ክልሎችን ያዳረሰው አሰቃቂው የሰሜኑ ጦርነት ግጭት በማቆም ስምምነት ከተገታ በኋላ የታየው የኃይል አስተላለፍ ለውጥና በፌደራል መንግስትና በህወሓት መካከል የበረታው ቅራኔ ዳግም ውጊያ ሊያገረሽ ይችላል የሚል ስጋት እየፈጠረ ይገኛል። ባለፉት ተከታታይ ወራት የታዩ የትግራይ ኃይሎች የስልጠናና የምረቃ መርሃ ግብሮች ስጋቱን የበለጠ የሚያጠናክሩ ናቸው። ይህ በሁለቱ ኃይሎች መካከል የተጀመረው የቃላት ጦርነት ወደ ለየለት ቀውስ እንዳያመራ ሌላ ሶስተኛ ወገን ጣልቃ በመግባት ሊያስቆመው ይገባልም እየተባለ ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።